በዕለታት በአንድ ቀን በትንሽ ከተማ ውስጥ የሚኖር ስሙ ዮሴፍ የሚባል ልጅ ነበረ። በኑሮ ደስተኛ ያልሆነና አእምሮ በብዙ ሀሳቦች የተሞላ እረፍት የሌለው ልጅ ነበር። ዮሴፍ ስላለፈው ሕይወቱ የሚያዝን፣ ስለሚመጣው ነገር ደግሞ አብዝቶ የሚጨነቅ ሰው ነው። በዚህ ምክንያት ተገቢውን እንቅልፍ እንኳን በበቂ ሁኔታ መተኛት አልቻለም። ታዲያ አንድ ቀን ዮሴፍ ካለበት ከተማ ራቅ ብሎ የሚኖሩ አንድ ብልህ የዕድሜ ባለጸጋ እንዳሉ ይሰማል። ብዙ ሰውም የሕይወት ምክር ሲፈልጉ እንደሚያማክሯቸው ሲሰማ እኔም ብሄድና ያለብኝን ችግር ብነግራቸው ለአእምሮዬ ሰላም የማገኝበትን ምክር ሊለግሱኝ ይችላሉ ብሎ አሰበ። በነጋም ጊዜ ወደ ሰውየው መሄድ ጀመረ። ወደ መኖሪያቸው ቤት ሲደርስ ቤታቸው በአረንጓዴ አትክልቶች የታጠረ ነበር። አዛውንቱን በበሩ አካባቢ ሲያያቸው በጣም የተረጋጉና ሰላማዊ እንደሆኑ ፊታቸው ላይ ይታያል። እሱም ወደ እሳቸው ቀርቦ ሰላምታ ሰጣቸው። አዛውንቱም ሰላም ካሉት በኋላ አንድ ወንበር ላይ አረፍ እንዲል ጋበዙት። ለምን እንደመጣም ጠየቁት። ዮሴፍም አባቴ፣ አእምሮዬ በብዙ ሀሳብ የተሞላ ነው። አንዱን አስቤ ሳልጨርስ ወደ ሌላኛው ሀሳብ ሄዳለሁ። ቀኑን ሙሉ በማይረባ ሀሳቦች ተጠምጄ እውላለሁ። በቃ ሌላ ነገር መስራት አልቻልኩም። ሰላም ማግኘት እፈልጋለሁ። አእምሮዬ እንዲያርፍ ይርዱኝ እባክዎ ብሎ ጠየቃቸው። አዛውንቱን በጥሞና ካዳመጡት በኋላ በእርጋታ አንድ ስራ ሰጠሃለሁ። እሱም በብርጭቆ ውሃ ይዘህ ከተማውን ዞረህ ትመጣለህ። ግን አስተውል፣ አንድ ጠብታ እንኳን መደፋት የለበትም። ዓይንህን ከብርጭቆ ላይ እንዳታነሳ አሉት። እሱም ባዘዙት ነገር ግራ ቢጋባም ግን ያሉትን ለመፈጸም ተስማማ። ያንን በውሃ የሞላ ብርጭቆ በእጁ ይዞ በጥንቃቄ ከተማውን መዞር ጀመረ። ብዙ ሰዎች በመንገዱ ላይ ይመላለሱ ነበር። ልጆች ይጫወታሉ፣ ውሾች እየጮሁ ነበር። ዮሴፍ ግን ትኩረቱን በሙሉ ውሃው እንዳይደፋበት ዓይኑን ከብርጭቆ ላይ አላነሳም ነበር። ትኩረቱ በሙሉ ብርጭቆ ላይ ነበረ። በጥንቃቄም ይጓዝ ነበር። በመንገድ የሚያዩት ሰዎች በነገሩ ቢገረሙም ግን አንድ በጣም የሕይወት ትምህርት እንደተሰጠው ገብቷቸው ነበር። ዮሴፍ በመጨረሻ ወደ አዛውንቱ ተመለሰ። እንዳገኛቸውም አባቴ ያሉትን ፈጽሜያለሁ። አንድ ጠብታ ውሃ አልደፋውም። በጥንቃቄ ነው ይዤ የመጣሁት አላቸው። እሳቸውም ፈገግ ብለው ማለፊያ ነው። እስኪ ንገረኝ፣ በመንገድ ላይ ልጆች ሲጫወቱ አይተሃል? ውሾቹ ሲጮሁ ሰምተሃል? ዮሴፍም ተገርሞ አይ ምንም አላየሁም፣ ውሾቹም ሲጮሁ አልሰማሁም። ትኩረቴ በሙሉ ብርጭቆ ላይ ብቻ ነበር አላቸው። አዛውንቱ ፈገግ ብለው እንግዲህ ሚስጥሩ ያለው እዚህ ላይ ነው። አእምሮ በአሁኑ ጊዜ ላይ ሲገኝ ፍርሃት ቦታ አያገኝም። ግራ መጋባት የለም። ተጨማሪ ሌላ ሀሳብም አይኖርም። አንተ በዚያን ጊዜ ያሰብከው ነገር በብርጭቆ ውስጥ ያለውን ውሃ ብቻ ነበረ። በዚያ ሰዓት አእምሮ ፍጹም ጸጥ አለ። ስላለፈው አልነበረም የምታዝነው፣ ስለ ወደፊትም አልነበረም የምትፈራው። ሀሳቡ በሙሉ ብርጭቆ ላይ ስላለው ውሃ ብቻ ነበረ። ዮሴፍም ቀስ በቀስ ይህ እሱ ሲፈልገው የነበረው ሰላም መሆኑን መገንዘብ ጀመረ። ሰላም ከውጭ የምንፈልገው ነገር አይደለም። ሰላም ከውጭ የምናገኘው አይደለም። ሰላም አእምሯችን በአሁኑ ጊዜ ላይ ሲገኝ ሲኖር ነው። ቀድሞውኑ በውስጣችን ያለ ነገር ነው። ዮሴፍም በእርጋታ እንደዚህ አለ። አባቴ አሁን ገብቶኛል። አእምሮዬን ማረጋጋት ከፈለግኩ በዚህ አሁን ጊዜ ላይ መገኘት አለብኝ። እውነተኛ ሰላም የሚመጣው በዚያን ጊዜ ነው አለ። አዛውንቱ ዳግመኛ ፈገግ አሉ። ፀሐይ ልትጠልቅ ነበረ። የመጨረሻው ብርሃን እየደበዘዘ ነበር። ወፎቹም ወደ ጎጃቸው እየተመለሱ፣ ዮሴፍም ወደ ቤቱ መመለስ ጀመረ። ግን አሁን እሱ ከዚህ በፊት ያለው ያልተረጋጋ ወጣት አልነበረም።
ተለውጦ ነበር። ከውስጡ ሰላም ነበረው፣ ምክንያቱም አሁን ሁሉን ተረድቷል።